እስልምና ከመምጣቱ በፊት በነበረው ዘመን ሴት ልጆችን በህይወት የመቅበር አሰቃቂ ባህል ነበር። እስልምና ይህንን በጽኑ በመከልከል የሴት ልጅን ህይወት ቅዱስ አደረገ። በፈጣሪ ፊትም ወንድና ሴት በመንፈሳዊ ደረጃቸውና ለስራቸው በሚያገኙት ምንዳ ፍጹም እኩል መሆናቸውን አረጋገጠ። እስልምና ዕውቀት መፈለግ በወንድ ላይ ብቻ ሳይሆን በሴትም ላይ ግዴታ መሆኑን ይደነግጋል። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባለቤታቸው እናታችን አይሻ በዘመኗ ከነበሩ ታላላቅ ምሁራን አንዷ ነበረች። ወንዶችም ጭምር ወደ እሷ እየመጡ ዕውቀትን ይቀስሙ ነበር። በብዙ ስልጣኔዎች ሴቶች ንብረት የማፍራት መብት ባልነበራቸው ዘመን እስልምና ሴቶች የራሳቸው የግል ንብረት እንዲኖራቸው፣ እንዲነግዱና ከቤተሰቦቻቸው እንዲወርሱ መብት ሰጥቷል። ትዳር ውስጥ እንኳን ቢሆን የራሳቸው ገንዘብ የራሳቸው ብቻ ነው። እስልምና ትዳር በፍቅርና በእዝነት ላይ የተመሰረተ መሆን እንዳለበት ያስተምራል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከእናንተ መካከል በላጩ ለቤተሰቡ ለባለቤቱ መልካም የሆነው ነው በማለት የሰው ልጅ መልካምነት የሚለካው ለሴቶች በሚሰጠው ክብር መሆኑን አስተምረዋል። አንዲት ሴት የፈለገችውን ሰው የመምረጥና ካልፈለገችው ደግሞ የመከልከል ሙሉ መብት አላት። በእስልምና እናትነት እጅግ ከፍ ያለ ቦታ አለው። ጀነት በእናት እግር ስር ናት የሚለውም የታወቀ ሐዲስ እናቱን ማክበርና መንከባከብ እንዳለበት ያሳያል። ከአባት ይልቅ ለእናቶች 3 እጥፍ ቅድሚያ እንዲሰጥም ታዟል።